እንግዲህ ሄሉሻ በዚህ መልኩ በጣም አዝና ያንጎራጎረችለት ነው። ያው ሙዚቃውን እንዳላስገባ ብዬ ነው። እንግዲህ ናቴን ደግሞ በምትመለከቱት መልኩ ጉዞ ባይ ባይ እያላት ነበረ እና ከዚህ ጋር ገብታ እሷ እኔን ለማንጠላት ስትለው እሱ ደግሞ የመለሰው መልስ ለባለሽ ብሏታል። እና በጣም ያሳዝናል። በዚህ መልኩ በቃ መለያየታቸው በጣም ነው እውነት የሚደብረው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን የሆናችሁ ደግሞ ሀሳብ አስተያየት ለምትሰጡኝ ከልብ አመሰግናለሁ። እና እንግዲህ ሁሉም ነገር የሚሆነው አላህ የፈቀደው ነው። ሁላችንም ዝም ብለን እንበሳጫለን፣ እንናደዳለን፣ ነገሮች እናበላሻለን፣ እናስተካክላለን። ግን ደግሞ ማንኛውም ነገር ሊሆን የሚችለው አላህ የፈቀደው ብቻ ነው። ሁሌ መምላችሁ እኛ ከምንመኘው ልቅ አላህ የተሻለ ነገር ስላለው የመጣውን ነገር መልካምም ሲመጣ አልሐምዱሊላህ፣ መጥፎም ነገር ሲመጣ በህይወታችን አልሐምዱሊላህ ብለን መቀበል ጥሩ ነው እላችኋለሁ። ምክንያቱም አንዳንድ ጊዜ እኛ የምንጠላው ነገር በህይወታችን ይከሰታል። ሲከሰት ደግሞ እኛ ያንን ነገር አንፈልግም እንዲሆን፣ ግን ደግሞ ለእኛ የሚጠቅም ነገር ከሆነ አላህ የምንጠላውን ነገር ወደ እኛ መጥቶ ግን በኋላ ስንረጋጋና ስናስተውለው ያ ነገር እውነትም ለእኛ ጠቃሚ እንደሆነ እንመኛለን። ብዙዎቻችን ደግሞ እኛ የወደድነውን እንጂ እስኪ እንረጋጋ፣ ደግሞ እኛ የወደድነው ነገር ሲለየን ሲጠፋ ከጎናችን ሲርቅ ለምን ብለን በተቃራኒው ነው የምናስበውና ከጠፋ ከሱ ውጭ ወደ ውጭ ብለን የማሰብ ባህሪ ያለን እኛ የፈለግነው ነገር ከተበላሸብን ሌላ የሚመጣ አይመስለንም፣ ተስፋ እንቆርጣለን። ነገሮች ግን ዱንያ ማለት ዛሬ ያገኘ ነው። ዛሬ በቃ በጣም ስናገኝ ከአሁን በኋላ የማንቸገር የሚመስለን፣ የማናጣ የሚመስለን፣ የማንከፋ የሚመስለን ሰዎች በጣም ብዙዎች አለን። ግን ደግሞ ዱንያ ማለት አለን ስንል የምናጣው፣ የለንም ስንል ደግሞ የለንም በቃ ከአሁን በኋላ እኔ ዘመድ የለኝ፣ ገንዘብ የለኝ፣ ጤና የለኝ ብለን ተስፋ በቆረጥንበት ሰዓት ደግሞ አላህ ሁሉን ነገር አሟልቶ ከዛ ህይወት ያወጣናል። እና ስለዚህ ዱንያ ማለት እንደዚህ ናት። ዛሬ ያጣችሁን ነገር ነገ ታገኛላችሁ። ዋናው እድሜ ይስጣና ዛሬ ያገኛችሁትን ነገር ደግሞ ነገ ታጣላችሁ። በቃ በአንዴ ያገኛችሁትን በአንዴ ይበታተናል። እና ሁሉም ነገር እንግዲህ ቀድር አላህ ነው። በውሳኔ ማመን ደግሞ ግድ ነው ማለት ነው። እና እንዳልኳቸው ናቲና ሄሉ ባለፈው እንደዛ ሲገናኙ ዝም ብለው ቪዲዮ ለመስራት የሆነ አላሁ አለም እዚህ ጋ ይሄ ነው ብሎ ለመስራት ለመናገር ይከብዳል። ግን ደግሞ ሁኔታቸው የሚመስለው እንደዚህ ስረዳው ባለፈው ወደ ኢትዮጵያ ሲገባ ኢትዮጵያ በገባበት ሰዓት አብረው ቪዲዮ ለመስራት እንጂ የእውነት ፍቅር ያለበት ይች ትንሽ ነገር እነሱ ልታለያያቸው አችልም። ምክንያቱም ሄሉን ያችን ሴት ይዞ መንጣቱ በእርግጥ ለእሷ ያናዳታል፣ ልክ አይደለም የሰራው ነገር። ግን እሷን ለመሞከር ብሎም በእንደዚህ አይነት ነገር ቀልድ ከባድ ነው። አንድ አይነት ባፈር አይጫወትም ይባላል። ምክንያቱም በእነሱ ህይወት ውስጥ ብዙ መሰናክሎች መጥቶባቸው ተለያይተው ቅሬታ ገብቶባቸው ተሸርሽሮ ፍቅራቸው ነበር አይደለ? ያን ነገር ደግሞ የተሸረሸረ ፍቅር እናድሳል ብለው የእውነት ገብተው እና ጀምረውት ቢሆን ዛሬ ላይ በዛ ቅጽበት ገብተው የብሽሽቅ ነገር አምጥተው በዚህ ልክ እሱም ተመልሶ አይሄድም ነበር ተጣልተው ማለት ነው። ግን ደግሞ ሱብሃንአላህ አሁን ላይ ከፍቅር ይልቅ ገንዘብ የቀደመበት ሁኔታ ነው ብዬ ነው የማስበው። ምክንያቱም እንዴት በዚህ ደረጃ ማለት ለቪዲዮ መስራት ነበር እንደዚህ የተጠቀመው እሱስ፣ ወይስ እሷስ ተስማምተውበት ነው? ወይስ ደግሞ እውነትም እሱ ያንን ነገር አስቦ በቃ ኢትዮጵያ ሲገባ ለስራ እንደዚህ እንበልና የተመልካችን ፊሊንግ ለማየትም ሊሆን ይችላል። ይሄ በነገራችን ላይ እንዲህ ነው ብለን ልናስበው የማንችለው ነገር ነው። እኛም ያልሆነ ነገር እንዲህ ነው ማለት አንችልም። ግን ደግሞ እንደ ሰውኛ ስታስቡት እንዴት ነው ብላችሁ ትረዳናቸው። እንግዲህ ዛሬ ከሰራው ቪዲዮ ላይ የሆነ ሙዚቃ ነበረውና እንደነገርኳቸው እኔን ለማንጠላህ ብላ ኮምታለት፣ እሱም ደግሞ ለባልሽ ብሏት ነው ከታች ጻፈው ከሷሪ እንትን ላይ ማለት ነውና ግን በዚህ ልክ በጣም ያሳዝናል የምር። እውነት እሷ ተስማምታበት ከሆነ ይህን ነገር ለቪዲዮ ሊሰሩ ነው እንደዚህ አይነት የተለያዩበት እኔ ሊሆንም ይችላል። እንግዲህ ከበፊት እንደዛ ብለው ነበረ። ያኔ ሲመጣ ለቪዲዮ እንግዲህ አብረው ቆይተው ከዛ በኋላ ልጅቷን በመሀል አመጧት። የእውነትም ልጅቷ በእነሱ ህይወት ውስጥ ምንም አይነት እንትን ከሌላት እንዳለው አይታችኋል። እንግዲህ ከትናንት ወዲያ መጥቶ እሷን ላገባ ነው ብሎ ለእሷ ነው እንጂ የተናገረው። ከዛ በፊት ያሉና ነገር ለኛ ከልጅቷ ጋር ምንም አይነት ግንኙነት የለንም። ግን ደግሞ
እሷ እንደምታዩት ነው እኛን ለማስታረቅ እያሰበች ነው ማድረሽ ብሏል። ስለዚህ ይህን ነገር ከማበሻሸቅ እሱም እሷን ለማናደድ እሷን ላገባ ነው፣ እሷ የተረጋጋች ናት፣ እሷ እንዲህ ናት እያለ በሞራኗ ከሚረማመድ ሄሉም ደግሞ እንግዲህ እሱን ለማናደድ ብላ ጓደኛ እያለ ያንን ሰው ከማንጣት ቁጭ ብለው ነገሮችን መፍታት ይችሉ ነበር። የእውነተኛ ፍቅር ካለ የማይፈቱን ነገር የለም። እኛ አሁን ባለፈው ያ ሁሉ ነገር ከሆነ በኋላ ናቲ ኢትዮጵያ ገብቶ እሷ ጋር ተገናኝቶ በዛ በይቅርታ ሲያልፉና ሲላቀሱ የምር እውነተኛ ፍቅር ማለት ይሄ ነው ብለን ናቲን ራሱን እንደ ትልቅ እንደ ጀብድ ነበር ሁላችንም እንትናል ነው በቃ እውነተኛ ፍቅርን አሳዩን ብለን ነበር እየጠበቅነው። ነገር ግን እነሱም ከዚሁ ከዘመኑ ሰው ከዘመኑ ድራማ አልወጡም። ድራማ ነው የሰሩብን እንግዲህ። ስለዚህ አሁን በኋላ ያለውን ሪያክሽን እናያለን ሁላችንም። እሱ ናቲ ከሄደ ወደ ስራ ቦታው ተመልሶ እንዳልኳችሁ እንደ እስከ ዛሬውን በዛው ሊቀጥል ይችላል። ተለያይተው ወይ ደግሞ ይቅርታ ተባብለው ሊቀጥሉም ይችላሉ። በነገራችን ላይ ይቅርታ ተባብለው የሚቀጥሉ አይነት ሰዎች ቢሆኑ ናቲ ከመሄዱ በፊት ቅርብ ለቅርብ ሆነው በአካል መፍታት ይችሉ ነበር። አንዳንድ ጊዜ አብረን ሆነን መፍታት ያልቻልነውን ነገር በስልክ እንፈታዋለን ማለት ዘበት ነው። አብራችሁ ሆናችሁ ሁሉን ነገራችሁን እሱም ተጠፋሽ እያላችሁ እዛው እየተቃቀፋችሁ አንዳንድ ነገሮች ከጎን ሆናችሁ መፍታት ያልተቻለ ነገር በስልክማ ሊፈታ አይችልም። እንደውም ይብሳል፣ ነገሮች ይካረራሉ። ጭራሽ ተለያይታችሁ ማለት ነው። አብሮ ሆኖ መተማመን ያቃተው ሰው ተለያይቶ ነገሮች አይስተካከሉም እና የእነሱ ነገር በቃ በዚህ አለቀ ማለት ነው። ያሳዝናል የምር። ናቲ ሄዶ ከሆነ እንግዲህ ካለበት ሀገር አውሮፓ ሀገር ሆኖ ሲሰራ ቪዲዮ እናያለን። ሄሉም ከአሁን በኋላ ያው በሱ ጋር የሚለው ነገር አይኖርም። ሄሉ ደግሞ አንድ ጊዜ ከቆረጠ ነው በነገራችን ላይ ታያለች። ከዛ በኋላ ካላስ በቃ የትናንት ነው ቪዲዮ አለቀ ማለት ነው። በጣም ያሳዝናል። ናቲ ያመጣጡ እኮ ከመጀመሪያው ትናንት ይቅርታ ሊጠያየቁ ነበር። ልጅቷም ለማስታረቅ ነው የመጣሁ ብላ ነበር። ግን ደግሞ ልታስታርቃቸው በመጣችበት ቅጽበት ላይ እንደዛ አይታችሁታል። እንትን ያለው እሷን ነው ማገባው ምናምን ብሎ ተናገረ። በቃ ከዛ በኋላ እንግዲህ የነበራትን ሁኔታ ይታችኋል አይደል? ራሷን አጠፋለሁ ምናምን አንተንም እገላለሁ እያለችው ትናንት እንደዛ ብለው ተለያይተው ዛሬ አንድ ቪዲዮ እንኳ ሳይሰሩ አብሯት እንኳ ከጎኗ ሳይሆን ከዛ ካሜራው ብቻ ታይ ብሎ እንትን ብሎ ዛሬ ላይ ጉዞ ማድረጉ በጣም ያናዳል የምር። እንዴት በዚህ ልክ በቃ እኛ ሴቶች ማለት ምንም ይሁን ምንም ከጎናችን እንዲሆኑልን እንፈልጋል። ሀታለው አንፈልጋችሁም ወግዱልን ብላቸው ብለን አባረናቸው እንኳ ከጎናችን ካጣናቸው ወላሂ በጣም ነው የሚብሰና። ብዙ ሴቶች ይህን ነገር እንተገብራል። በቃ አንተ ማየት አልፈልግም፣ ከጎኔ እንድትሆን አልፈልግም፣ እንድታወራኝ አልፈልግም፣ ከስልክም ሆነ ውጣልኝ፣ ከአብራችሁም ከሆናችሁ በቃ ሂድልኝ ብላችሁ ትሉታላችሁ። ግን የምራችንን አይደለም። በቃ ብዙዎቻችንን በቃ መባበል እንፈልጋለን። በቃ እንደዚህ አይነት ነገር እንዲያባብሉና ይዞሽ እንዲሉና ይቅርታ እንዲሉና እነሱ እንዲሸነፉልን በጣም እንፈልጋለን። ግን የኛ ወንዶች እንደዚህ አይነቱን ነገር ልምድ አላደረጉትም፣ አይሰሟችሁም። እንደውም የራሷ ጉዳይ ብሎ ነው የሚሄደውና ብዙ ወንዶችን ስለማይተገብሩ እኛ እንሰበራለን ማለት ነውና ይህን ነገር ደግሞ መጠቀም ያለብንና አይታችሁት ፊዚካሊ ሰውየውን እንደዚህ አይነት ተወኝ ስትሉ ትቷችሁ መሄድ አይነት ሰው ከሆነ መርቅ እንደዛም አይነት ቅልጠትም አያስፈልግም። ሰው እንደ ጸባዩ ነው መያዝ ያለብን ማለት ነው። እና ሄሉ እንግዲህ በዚህ መልኩ ስለተለያዩ በጣም አዝኛለሁ። እናንተስ ምን ተሰማችሁ? እስኪ ኮመንት ላይ አስቀምጡልኝ። ቻናሌን ላይክ ሰብ አድርጎ አይከፈልበትም። አብሬያችሁ የነበርኩት ሄቡ ነኝ። አሰላሙ አለይኩም ወራህመቱላህ ወበረካቱህ።